መሳቂያ ነሽና አገር ይሳቅብሽ ይባላል። አንቺ ታመጩ አንቺ ታሮጩ ራሷ አንጠታው ፍታይ ብላ የዛሬውስ ይለያል። የዛሬውስ በጣም የሚለይ ነው። የሱመያ ዱዓ እንግዲህ እየደረሳት ይገኛል። ሱመያ እስከዛሬ ድረስ ብዙ ነገር ስትል ነበረ። ዛሬ ሀዩ ነቅላ መታለች። ውድ ቤተሰቦቼ ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አብራችሁ ከጎን እንደምትሆኑ ተስፋ አለኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌላ ቪዲዮ ጨምርላችኋለሁ። ተከታተሉ። ሰይድ ድንግልና ያመልስልኝ እያለች ነው። ስለዚህ የሀያትን ድንግልና ለማስመለስ ዛሬ አንዳንድ ማለት አለብን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ወድና ተከበራችሁ ቤተሰቦች ሰላም ልትናችሁልኝ ሁላችሁንም ሰላም ብያለሁ። በአዲስ ቪዲዮ ካች ብያለሁ። ፍርዱን ለእናንተ ትቻለሁ። ግን እሷው በራሷ ጊዜ መታ ምን ፈልገሽ ነው ከኔ ስላት ፍች ፈልጋለሁ። እሺ መፈታት ትፈልጋለሽ? አህለን ሳህለን እንፈታሻለሁ ብሎ ሲላት ለምን እንዴት አልሐምዱሊላህ አልከኝ ብላ አንገቷን ይዛ መጀመሪያ ነበር እኮ ሰልሶ መደቆስ። መጀመሪያ ነበር ምላስን እንደ ፍየል ምላስ ከመጮህ በፊት ቀስ ብሎ ባልን ተረጋግቶ። በዚህ ልክ ትዳር እየተፈታ በየቀኑ ትዳር ፍች እየበዛ ያለው እኛ በጣም ችኩል ስለሆነ ነው። አንደኛ ይህ ትዳር በጣም የተፈለገና የተከበረ ትዳር ቢሆን እንደዚህ አይሆንም ብዬ አስባለሁ። ብዙዎቻችሁ ሴት አያውቅም እሷ አታውቅም። ቆይ ማለት ትዳሩን አይፈልገውም እንዴ እሱ ወይ እሷ ትዳሯን ብፈልገው እንደዚህ ይሆናል እንዴ? ይህን ነገር እስኪ መልስ ስጡኝ። እኔ ምላሽ የምፈልገው ከእናንተ ሰይድ አያውቅም ለምትሉ ሰዎች ሰይድ ካላወቀ ወይንም ደግሞ እቺ ሀያት ካላወቀች ይህ ትዳር ተፈላጊ አይደለም ወይ? የሚፈለግ ትዳር እንደዚህ ነው ወይ የሚያዘው? እኔ በጣም ማወቅ የምፈልገው ነገር ከእናንተ ይህ ትዳር መያዝ ያለበት እንደዚህ ብሎ ነው ወይ? ትዳር ሲያዝ እንደዚህ ነው ወይ? ሚስት ለባል እንደዚህ ነው ወይ ምላሽ የምትሰጠው? ባል ለሚስቱ እንደዚህ ነው ወይ ምላሽ የሚሰጠው? እሱ ይህን ያህል ትዳሩን የሚፈልገው ወንድ ከሆነ ትዳሩ አስፈላጊ ወይንም ደግሞ ትዳሩን ፈልገው እንዴ በሀታ ብታፈቅረው እኮ ግዴታ አግባ አልተባለም አይደል? እሷም ራሱ ለሱን ለማግባት ብላ አይደልስ ካሁን በፊት ክሮሮክስ ተጠጥታ ምናምን የነበረው። ይሄ ትዳር ተፈላጊ ቢሆን እንደዚህ ነው ወይ አያያዙ? ለዚህ ነው ትዳር በየቀኑ ፍች እየበዛ ያለው። ይሄን ከኮሜንታተሮች ጥያቄ መልስ ፈልጋሉና ብዙዎቻችሁ ሰይድ አያውቅም ለምትሉ ሰዎች ለምን አልክ ትግል ከሱ ጋር ቆይ ትላንትና ሰይድ ካሜራውን አልታየም። ዛሬ ደግሞ ሰይድ ካሜራውን ደብቋል። ግን አንድ ነገር ልንገራችሁ እኔ ከሰዎች ከወረድ ሰዎች ልክ እንደኔ መውረድ አለባቸው ወይንም ደግሞ እሷ ትላንትና ሀዩ ወርዳ ከሆነ ሰይድ እንደሷ መውረድ ነበረበት እንዴ? አንዳንድ ጊዜ ይሄ ቅንጭላታችሁ ይስራ። ስለ ሰይድ ስላለማወቁና ስለማወቁ ተውት። ለኛ ለምንሰራው ዩቲዩበሮቹ ተውልን። ግን አንዳንድ ጊዜ ሰይድ ከሷ የተሻለ ቢሆን የነገር ትክክል ቢሆን ደግሼ ፈታሽ ነበረ ደግሼ እንድልሽ ነበረ። እንደ ሴት ልጅ የሴት ልጅ ጥፋት እንኳን ቢኖርባት በክብር የነገር አሳስተት ነው። ምን ነው ያለ ቤተሰብ እኮ አይደለም የተገባችው። ለቤተሰቦቿ ሂጂ ብሎ ወይም እንዳትመጪ ቃሽን በመፈልግ ጠይቂኝ ይባል ነበር። እሷም ስለወረደች እኔም ልውረድ። ስለዚህ እውነት ነው ውሸት ነው ካሜራው ድብቅ ነው ባካችሁ። እኔም የሚያሰራኝ ካገኘው እሰራለሁ አብሬ። ለስራ ማንኛውም ሰው ጉድጓድ ቆፍሮ ይገባል። ገባችሁ? እና ብዙዎቻችሁ ሰይድ አያውቅም ሰይድ እንደዚህ ብሎ ሰይድ ዛሬ ጠይብ እያወቀ ካሜራ ከፍቶ ለምንድን ነው ሚስቱን በአደባባይ ደግሼ እፈታሻለሁ? ይኸውላችሁ ሚስታችሁ ወይንም ባላችሁ ሚስት አጥፍታ በጣም ስተኛ ሆና ውርድ ብላ ወረዳ ከሽማግሌ ፊት ብትሳደብ ማለት ብሰርበው እሷ አይደለም የሚዋረደው የምትዋረደው እሷ ነው። ውርዴታማ ባል ውርዴታማ እሱ ነው ሚስትን ከሰው ፊት ቢያዋርዳት ማለት ነው። ስለዚህ ሰይድ ትክክለኛ ከሆነ እኔ እንደዚህ ደግሼ እፈታሻለሁ ምናምን ሚሊዮን ሰው የሚያየው ማለት ነው። ሚሊዮን ሰው የሚሰማው ማለት የራስ ኒካህ ማለት ትልቅ ነገር ነው። እንደ ሙስሊም ደግሞ እስልምና አይፈቅደውም። ስለዚህ እናንተ እውነት ነው ውሸት ነው የምትሉ ሰዎች እባካችሁ እውነቱን ለእናንተ ሽተታላችኋል፣ ውሸቱን ለኛ ተውልን። ግን ይሄ ክርክር ሳይሆን እንደ እውነት ደረጃ ግን እሷ ትላንትና የሰራችው ስህተት ነው፣ እሱም ዛሬ የሰራው ስህተት ነው። ሁለቱም የሰሩ ስህተት ነው። እንደ ቤተሰብ እነዚህ ሰዎች ስንጋባ ብቻ አይደለም ቤተሰብነታችን፣ ስንፋታም ቤተሰቦች ነን። ወንድ ልጅ ሚስትን ሲያገባት ትዳር ሲመሰርት ልጅ ከተፈጠረ መቆራረጫ አይላቸውም።
ሁለተኛ አባትን አክብሮ ሲያገባ ሚስትን ሲመልሳት አባትን ትናንትና እንዴት ትናንትናው አብሮ እንዴት ነህ ደህና ነህ ወይ ሰላምታ መቀራረብ መጠየቅ ይሄ ነውር አይደለም። አባት ነበር ትናንትናም ዛሬ ልጁን ቢመልስ የትናንትና አባትነቱ እንትን አይልበትም። እሷና እሱ ላይገናኙ ይችላሉ። ግን ሴት ልጅም ሆነ ወንድ ልጅ ስንፈታው ከተፋታን በኋላ በቃ ጨረስና በቃናል። ስንፋቅርና ስንደዋወል ስንጀናጀን ብቻ አይደለም ፍቅር ያለው። እዚህ ላይ ነው ማሰብ ያለባችሁ። እውነቱ የት ላይ ነው ብላችሁ ማሰብ ያለባችሁ። እሷ ስተት ነበረች ትናንትና፣ ሰይር ዛሬስ ምን ሰራ ስተት? ያውም እሱ ወንድ ነው ከሴት የተሻለ ማለት ነው። ከሴት ልጅ የተሻለ የበለጠ ወንድ ልጅ የወንድ ልጅ ልብ የያዘ ነገር በሴት ልጁ ላይ የሚደርስበት ወይንም እንዳይደርስበት የሚፈልገውን ነገር ነገ የሴት ልጅ አባት ሆኖ ሽማግሌ ሆኖ ልጁ እንኳን አጥፍታ በዚህ ልክ ተዋርዳ አዋርዶ ቢያመጣት የማይቀበለው ነው ማለት ነው። ስለዚህ ትክክል ነው። ሰይድ ካሜራ ላይም ያለኛ ተውልን ለማናቀው ለጅሮቹ ለሞኞቹ አልሞየም መዝራት ነው ይሰራል። ግን እውነት ነው እያላችሁ የምትሉ ሰዎች እናንተ ቁጭ ብላችሁ ይሄን ከማለት በፊት ቪዲዮ ማለት ዩቲዩብ ክፈችና ቪዲዮ ለመስራት አሰቢ። የዛኔ ዩቲዩብ ለምትሰሪበት ፍላጎትሽ ምን እንደምትለቂ በምን እንደምትሰሪ ዩቲዩብ ምን እንደሚፈልግ ስታቂ የዛኔ ይገባሻል። ምን ልስራ ስትይ ምን አይነት ቪዲዮ ልልቀቅ ዛሬ እንዴት ነው ቪዲዮ የሚታየው? ህዝቡ ምን ይፈልጋል? ወሬ። ይሄ ህዝብ ምን ይፈልጋል? ወሬ ነው የምንፈልገው። በቁም ነገርማ በቃ ምክርን አስመልክተን ኡስታዞችም እንደዚህም ሌላ አመት ተከታዮች ሆነው ሲያስተምሩ ምናምን አንድ ሰው አታገኙም። ግን እንደዚህ አይነት ወሬ ቅጁ ፍጩ ይሄን አይነት ወሬ እይታ በጣም ያገኛል። ገባሽ? እና እውነት ነው ትክክል ነው። ኮሜንት ላይ መታችሁ እንዲህ ነው እንደዚህ ነው ሀያት ሱመያን አላህ ይክፈልሽ ምናምን ሀቢበቲ እውነት ሆኖ ማለት እንዲህ አይነት ስተት አይነት ይሄ ነገር እውነት ቢሆን ማለት ነው በእውነት እስከ ዛሬ ድረስ ብዙ ነገር ይመጣ ነበር። ግን አይደለም። ሁሉም ቅጅ ነው የሚፈልገው። ለቅጁ ደግሞ ሁሉም ይቀዳለን፣ ሁሉም ቪዲዮ ይሰራለን። ግን አንዳንድ ጊዜ ደግሞ ትክክል ነው አይደለም ብላችሁ ስትቃወሙ ጥላቻ አይደለም፣ የጥላቻ አይደለም። እነሱም ቪዲዮ ይሰራሉ፣ እኛም ቪዲዮ እንሰራለን። እኔም ቪዲዮ መስራት ነው የምፈልገው እንጂ ሰይድን ጠልቼው አይደለም እንጂ ሀያትን ጠልቻት አይደለም። ያ ማለት እኔም መስራት ስለምፈልግ ነው። መቃወም ፈልጌ አይደለም፣ ቪዲዮ መስራት ፈልጌ ነው። ቁም ነገሩን ስታውቁት ማለት ነው። እዚህ ጋር እውነት የሚነግራችሁ አትፈልጉም። እኔ መስራት ነው ፈልገው። የሚሰራ ሰው ደግሞ ምኑንም ለቅሞ ነው የሚሰራው። አንድ ሰው አረብ ቤት ስንሸቅል እንዴት ነው የምንሸቅለው? እንዴት ነው የምንለፈው? መርጠን ነው እንደምንሰራው አይደለም። ሰማችቶን እንደምንሰራው አይደለም። ደክሞን ላባችንን ጠብ አድርገን ነው የምንሰራው። የሰው ልጅ ጉድጓድ የሚቆፍረው የሽንት ቤት በሎ አገብቶ የሚያጠው ለምንድን ነው? መስራት ስለሚፈልግ ነው። መስራት ስለሚፈልግ ነው። ግን አንድ ሰው ሲሰራ ደግሞ የሚለው የራሱ የሚናገረው ነገር አለ እና እኔ በበኩሌ ግን እንደ ወንድ ልጅ እንደ ሴት ክብር ባል ሆኖ ልናድድባት ይችላል። እሷ እንዳረገችው ካሜራ ከፍቶ እሷና እሷ ይለያያሉ። እሷና እሱ በጣም ይለያያሉ። እፈታሻለሁ፣ ኒካሽን አወርድልሻለሁ፣ ደግሼ እልክሻለሁ። አዎ እስልምና ሴት ልጅ ስትፈቷ አክብራችሁ ፈቷት ይላልን። በቃ ህዝብ እንዳያቀልሽ አይባልም። ቢናድድ እንኳን እንደዛ አይነት ሜዳ ላይ እሱ ደብቆ ካሜራ ከፍቶ እስቲ ዛሬም ሀያት አታውቅም ነው። ሁላቸውም ያውቃሉ፣ ሁላቸውም ይፈልጋሉ። ይሄን ነገር መስራት ነው የሚፈልጉበት፣ ይሰራሉ፣ መስራት ነው። ግን ይስሩ። ሆኖም ግን ለሚማረው ወይንም ደግሞ ይህ አስተምሮት አይጠበቅም ከኛ። ሁለተኛ እንደኔ ያለ ቪዲዮ ሲሰራ ደግሞ አችጓ አታውቂም እኮ እኔ ምን አይነት ቪዲዮ መስራት እንዳለብኝ እኔ የማውቀው እኔ ነኝ። ዛሬ ምን አይነት ቪዲዮ ነው የምለቀው? ዛሬ በምን ልስራ? ዛሬ በምን ይሄ ሐራም ነው ይሄ ሐላል ነው? የለም ሀቢበቴ ቀርቷል። ይሄ ወንጀል ነው። ይሄ ኮን አሁን እነሱን እናገራለሁ። እኔ ስተት የለብኝም እንዴ? ድብና አድርጌ 100% ስተት አለብኝ። ድብና አድርጌ 100% ስተት አለብኝ። ትክክል ያልሆነ ቃላት እየተናገርኩ ሊሆን ግን ለኔ አይመስለኝም። ላንቺ ግን ቁጭ ብለሽ ለምታዳምጩ ቁጭ ብለሽ ለምትሰሚው ምን አገባት? አሁን እሷ ምንድናት ልትይ ትችያለሽ። ግን ለኔ ተመችቶኝ ፈልጌው መስራት አስቤ በዚህ ልስራበት ብዬ በቃ ሰዓት ሰጥቼ ምን ርዕስ ላንጣ ብዬ ተጨንቄ ነው የምሰራው። ገባችሁ? ስለዚህ ብዙዎቻችሁ እንደዛ አይደለም አላዳመጥሽም። አዳምጬ ነው ከአንቺ በላይ ማለሰራበት ፈልጌ አዳምጬ ፈልጬ ወርጬ ማንቻውን ላንጣ ማንቻውን ልጨምር ማንቻውን ላውጣ ብዬ ገባሽ? ስለዚህ በጣም ኮሜንት ከመኮመታችሁ በፊት እናንተ ቻናል ከፍታችሁ ሞክሩት።
ቻናል ኑሯችሁ ሞክሩት። አስበው ነው እንዴ ከቲክቶክ ላይ ቪዲዮ ቆርጠው አንጥተው የሚጭኑት? አይደለም። ቻናሏ ላይ የምትለቀው ቪዲዮ ቸግሯት በምን ልስራ ብላ እኔ ዛሬ ሰይር ሶስተኛ ሚስት ላርግሽ ቢለኝ ለስራ አብሬ እሺ አብሬ ናን ስራ እለዋለሁኝ።